ጉሮሯን ሳልበጥሰው አርፌ አልቀመጥም። አሁንም ቀንና ሰዓት ደቂቃ ነው እየጠበኩላት ያለሁት። መርዛ ብልታት፣ ሰድባት፣ ደብድባት፣ ተጫውታባት ከነሙሉ ዘርማንዘሯ እናቴ ላይ ቀለዳ። እባክሽ ይግደላት። ኖራም አልጠቀመችም። ምናልባት ሞታ ትጠቅም ይሆናል። ሰው ሞቶ ይጠቅማል እንዴ? አዎ እድር አለኝ። እስካሁን ምንም ሰው ስላልሞተብኝ የምከፍለው ገንዘብ ባክኖብኝ ነበር። ግን አንቺ ተንከሲስ ገዳይ መሆንሽን ግን እንዳትረሹ። የወዲት ጉዲት እኮ ነሽ። ገዳይ ገዳይ ገዳይ። ውጭልኝ። የወዲት ከተዋረደች በኋላ ባለቤቷ የሰራችውን ግፍ በእናቱ ላይ የግድያ ሙከራ በመመረዝ የእናቱን የግድያ ሙከራ ባደረገችው ቪዲዮ ከተመለከተ በኋላ ታዲያ ወንድዬ ልቀቁኝ፣ ይችን ሰው አጠፋታለሁ፣ እገላታለሁ፣ እናቴን እማዬን የኔን እናት ለመግደል ለመቅበር በቆፈረችው ጉድጓድ እሷኑ እቀብራታለሁ በማለት ወንድዬ ባለመረጋጋት አሁኑኑ አስወጡልኝ፣ አሁኑኑ ግደሉልኝ እያለ እንግዲህ ማስፈራሪያ ስለትም ይዞ እያስፈራራት እያለ ነበረ። ታዲያ አለም ለፀሐይ በመደወል ቤት ውስጥ የተፈጠረውን ነገር አንድ በአንድ የወዲት ተዋርዳ ያደረጉት ነገር የሰሩት ግፍ አሁን ላይ ዋጋቸውን እየሰጣቸውና ወንድዬ ዘንድ ቪዲዮ ከደረሰ በኋላ ደግሞ አለም ወንድዬ ነፍሰ ገዳይ እንዳይሆን የወዲትን ቢጎዳትና የወዲት ላይ አንዳች ነገር ቢያደርስ ነገጧት እስር ቤት ሊበሰብስ የሚችለውና ቀሪ ዘመኑ እሱ እስር ቤት ሲሆን እማማ ሊጎዱ እንደሚችሉ በመናገር ወንድዬን እንዲያቆም ካደረገችውም በኋላ ታዲያ ከፀሐይ ጋር ይህንኑ ነገር ነበር ያወራችው። ፀሐይም ከአለም ጋር በማውራት ሁሉንም ነገር ከተነጋገረች በኋላ ቀጥታ ወደ ወይዘሮ ወርቄ ነበር የሄደችው። ነገሮቹን ወይዘሮ ወርቄ ለልጇ ስትል በቦታው ከደረሰች ምናልባት ልጇን የምታድን ከሆነ የነፍስ አድን ስራ ከሰሩ ወንድዬም ከወንጀለኛነት ወንጀለኛ ከመሆን እስር ቤት ከመበስበስ እናቱም በልጇ ናፍቆ ከምትሰቃይ እንግዲህ በአንዴ 2-3 ነፍሶችን እንዳተረፍን ይቆጠራል በማለት ነበር ወይዘሮ ወርቄን በቦታው ተገኝታ ልጇን ነፍሷን እንድትታደግና ልጇን ስትታደግ ደግሞ ወንድዬም በሌላ በኩል የነፍስ አድን ስራ እየሰራች መሆኑን ማሳወቋ ነበር ፀሐይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቀጣይ ክፍል የእናት ግፍ ይዤላችሁ መጥቻለሁ። ታዲያ ወይዘሮ ወርቄ ደግሞ ልጇን እንድታድን በመማፀን የነገረቻትን ፀሐይን ደግሞ አሁንም መንፈልጋ ደወለች። የተረገመች ተንከሲስ ሰራተኛ ምን ፈለገች? ምን ያስወራችኋል? በማለት ወይዘሮ ወርቄ የተነገራትን ነገር አሁንም አመዳም ከማለት በስተቀር ሌላ የማታውቀው ወይዘሮ ወርቄ አሁንም የተፈጠረውን ነገር ምንም እንዳልተፈጠረ በተለይም ደግሞ የልጇን ነፍስ እንድታድን እየነገረቻት እሷ ግን የወዲት መሞት ራሱ ለወይዘሮ ወርቄ አንድ ነገር እንደሚጠቅማትም ትናገራለች። ወይዘሮ ወርቄ ለረጅም ዓመታት እየዞረች እድር እንደምትሰጣቸውና እድር እንደምትከፍል ነገር ግን እሷ በቤቷ ሰው ሞቶባት እንደማያውቅም እየተናገረች ልጇ ከሞተችላት የወዲት ከሞተችላት እንግዲህ እድለኛ በመሆንም እድር የጣለችላቸው ሰዎች እኔ በህይወት እያለው እድር ተመልሶ ይመጣልኛል የሚል ሌላ ደግሞ ከሰው ፍጡር የተለየ ከአንዲት እናት ቀርቶ ከባዳ የማይጠበቅ ምላሽ ነበር የመለሰችው። ፀሐይም በምላሹ ደግሞ ወይዘሮ ወርቄ ይህንን በማለቷ አልገባኝም፣ ስለምን እድር ነው የሚያወሩት? እኮ ልጅ ሞታ እርስዎ የእድር ብር ሊቆጣጠሩ ማለት ነው እያላችሁኛለው፣ ግራ ገብቶኛል፣ እየገባኝ አይደለም ያለች ብትሆንም ነገር ግን እውነታው አሁን ያልሽው ነው። እኔ እቤቴ ሰው ሞቶብኝ አያውቅም። እድር የሰጠኋቸው በሙሉ በምን እንደምመልስላቸው በምን እንደሚመለስ አላውቅም እያልኩ ነበረ። ስለዚህ አሁን የወዲት ሞተች ማለት እንግዲህ ሳለሁኝ የከፈልኩት የጣልኩላቸው ሰዎች በሙሉ አሁን ይመልሱልኛል በማለት እንግዲህ ወይዘሮ ወርቄ አሳፋሪ ምላሽ መልሳለች። በሌላ በኩል አለም ደግሞ ወንድዬን እንዲረጋጋና እናቱን በዚህ መልኩ እየታደገ ሳይሆን ይበልጥ ደግሞ እናቱን ሊያሳዝናት የሚችል ችግር እየፈጠረም እንደሆነ እያደረገ ካለው ነገር እንዲቆጠብ ነገ ጧት የሚጸጽተውን ነገር ከማድረግ እንዲቆጠብም እየመከረችው ነበር። ታዲያ ወንድዬም ደግሞ እየነገርሽኝ ያለውን አይተሽዋል፣ ስለምን እንደሆነ
ቪዲዮውን ለመሆኑ አይተሽዋል? በማለትም ደግሞ ነገሩን የሰራችውን ነገሩን እንዲያየው እሱ ዘንድ እንዲያየው ዓለም ዘንድ እንዲመለከተው ሰዎች እንዲፈርዱላት እማማ ብትሞት ማንም ብትሞት አምኖ ሊቀበል የማይችለውን ነገር በማሳመኛ አሳይተዋለች። ታዲያ ዓለምም ደግሞ አልገባኝም፣ አውቀሽዋል ወይ አይተሽዋል ወይ የምትለኝም ቪዲዮ እኔ የሰራሁትን ቪዲዮ እኮ ነው የምትለኝ። ተረጋጋ። አሁንም ቢሆን አንተ ነፍስ በማጥፋትህ የሚፈጠረው እናትህን ልትረብሻት እናትህን ልታጣን የምትችለው። የማማን ደህንነት ከፈለግ የማየን የእናትህን ደህንነት ከፈለግ እናትህን በዚህ መልኩ አይደለም ልትክሳት የምትችለው። አንተ ቀሪ ዘመንህን እስር ቤት ሲሆን እማማ ደግሞ ምን ያህል በአንተ ናፍቆት እንደምትቃጠል እያሰብክ በማለት ዓለም እንግዲህ ወንድዬ እንዳይሳሳት እንዳያደርገው የያዘውን ስለት ወደ ጎን እንዲያደርግና በንግግር እንዲሁም ደግሞ የሚቀጣትም ከሆነ ቅጣቱን በሌላ መንገድ እንዲያደርገውና ወይም ደግሞ በአስፈላጊው መንገድ እንድትቀጣ ለሕግ እጇን እንድትሰጥ ነበር ምርጫዋ የነበረው ዓለም። ወይዘሮ ወርቄም ለደቂቃዎች ከደነፋች በኋላ የልጇን ሞት ከተመኘች በኋላ ደቂቃዎች ሳትቆይ ደግሞ ምናልባትም እኮ ይህ ሰው ሊያደርገው ይችላል በማለት ወደ ልጇ ቤት እየበረረች መታለች። ታዲያ በቦታው ስትደርስ ደግሞ ወንድዬ ስለት ይዞ እገልሻለሁ እያለ ነበረ። ወይዘሮ ወርቄ ግን የማንን ልጅ ነው የምትገለው በማለት እንደ እናቱና ከፊት ለፊታቸው ቆማለች። ነገር ግን ይህ አካሄዳቸው ከደቂቃዎች የሚዘል አይደለም። ሌላው ነገር ልጇ ያደረገችው ነገር በተለይም ደግሞ ወይዘሮ ወርቄንም መቀመቅ ውስጥ የከተተቻት እሷ መሆኗን የሁለታቸው የማያግባባቸው ነገር ነበረ። አንቺ እንደዚህ ባታደርጊ የባለቤትሽን እናት ባትገሊ ኖሮ አንቺ መቀመቅ ውስጥ ገብተሽ እኔንም መቀመቅ ውስጥ ባትገችኝ አይደለም ቀርቶ እኔ አንቺን ላድን ራሴን ራሱ ማደን አልቻልኩም። አንቺ ተንከሲ ስትል ስትነካት ደግሞ ታዲያ የወዲት ጉዲት ደግሞ ለወይዘሮ ወርቄ ይህንን ነገር ያደረግኩት አንቺ ለምን ትግጃለሽ? አንቺ አዘሽኝ፣ አንቺ ሰተሽኝ፣ አንቺ አድርጊ ብለሽኝ አይደል እንዴ ያደረግኩት? አዎ የባለቤቴን እናት መርጃለሁ። ነገር ግን ሀሳቡ የነበረው የኔ ሀሳብ አልነበረም። ታዲያ ወይዘሮ ወርቄ ደግሞ አንቺ ይህንን ባቴ ኖሮ እኔ እንዴት መርዙ ልሰጥሽ እችላለሁ ትላለች። ሁለታቸው እንግዲህ ተነጋግረው ችግራቸውን ከመፍታት ይልቅ ሁለታቸውም ክህደት በክህደት ሆነዋል። ወይዘሮ ወርቄ ልጇን ለመታደግ መጋዘን ድረስ በሄደችበት ጊዜ የገዛ ልጇ ግን ነፍሷን ለማዳን ስትል ከፈለግሽ እናትሽን ግጥም አድርገሽ ማሰርና ማሄድ ትችያለሽ እረፍት ከፈለግሽ በማለት የተሰጣትን አማራጭ ግጥም አድርጋ ተወጥታዋለች። የወዲትም እማዬ እኔ ይህንን ነገር ላደረኩትም ነገር በመጀመሪያ ይቅርታ ጠይቄያለሁ። በመቀጠልም ደግሞ ሀሳቡ የነበረው የባለቤቴን እናት እኔ በመርዛትም ነገር ግን ሀሳቡ የነበረው ያንቺ ነው። እኔን ገዳይ ስትይ አንቺ ራስሽን ነፃ ልታወጪ አትችይም ስትል ከእናቷ ጋር ትሟገታለች። ታዲያ እንዴት እንደዚህ ልትሆኚ ትችያለሽ? አንቺ የኔ ልጅ አይደለሽም፣ አጉርተሽኝ አታውቂም፣ እድሜ ልክሽን የማትረቢ መዘዝ በስተቀር ሌላ ነገር የማታውቂ እናትሽን ያለላቸው ቤተሰቦቻቸውን እናታቸውን ያስከብራሉ። አንቺ ደግሞ ያውና ተመልከቺ እየዳረግሽኝና ያደረሽኝ ቦታ ስትልም ደግሞ ወይዘሮ ወርቄ ካደረገችባት በልጇ ምንም አይነት የእናትነት ክብር ማጣቷንና ለዚህ የተዳረገችው በሷ ምክንያት መሆኑንም ስትገልጽ ታዲያ ልጇ ደግሞ ይህንን ነገር ልታደርጊ አትችይም፣ እኔ በእርግጥ ክፉ ልሆን እችላለሁ ማንኛውንም የክፋት ስራ ከሰራው፣ ነገር ግን ይህንን ነገር የምሰራው በአንቺ ወጥቼ ነው እና ታዲያ ከአንቺ ወጥቼ ከአንቺ ማህፀን ወጥቼ እንዴት አንቺ ያበላሽኝ ያጠጣሽኝ ያጎረሽኝ ክፉ ነገሮችን እንዴት ታዲያ ከአንቺ ተቀብዬ ልወጣ አልችልም ትላለሽ። ወይዘሮ ወርቄም ምንሽም እኔን አይመስልም ከኔ ማህፀን የወጣሽ ቢሆንም ነገር ግን የሞተውን አባትሽን ነው የምትመሲው። ምናልባትም ደግሞ ሙሉ ምላሽ በመመለስ ለምትመልስላት ምላሽ አስደንጋጭ ምላሽ ለእናቷ እንደዚህ ይመለስልኛል። ምናልባትም ደግሞ እናት ክብር ናት፣ ለእናት እንዴት እንደዚህ ይመለሳል? ምንም ብናገራት ዝም እንድትለኝ ማየ ይቅርታ እንድትለኝ ብላ የምጠብቀው ወይዘሮ ወርቄ ደግሞ ይቅርታ የሚለውን ነገር ባለማግኘቷ ታዲያ አንቺ ልጄ አይደለሽም፣ መልክሽም ሁሉ ነገርሽም ምናልባት ምላስሽ ብቻ እኔን ይመስላል ስትል ሁሉ ነገሯንም ክዳለች። ታዲያ አንቺም ገዳይ ነሽ በማለት ደግሞ የወዲት ስለ አባቷ አሟሟትና
አባቴ የሞተው ባንቺ እጅ ነው፣ አባቴን የገደልሽው አንቺ ነሽ ስትልም ወይዘሮ ወርቄ ላጠፋችው ጥፋት ዛሬም ላይ ደግሞ ማንም አላወቀብኝም እያለች የፈለገችውን ነገር እያደረገች ተሸፋፍኖ ያለፈውን አብራ በወንጀል አሸፋፍና እያለፈች የነበረችው የወዲት ግን ዛሬ ላይ አባቴ የሞተው ባንቺ ነው፣ በአባቴ ግን ዝም አልልሽም ስትል የተናገረችው ንግግር ደግሞ ባለመግባባታቸው ቤትን ለቀሽ ውጭልኝ እስከ ማለትም ደርሳለች። ናቹም ወደ ወይዘሮ ወርቄ ቤት በመሄድ ገንዘቤን እያለ የሚመላለሰው አሁን ላይ ደግሞ በልጇ በአስቻለው ላይ ዘምቶበታል። አስቻለውን ለመሆኑ መቼ ነው ቤታችሁን ሸጣችሁ ገንዘቤን የምትሰጡኝ በማለቱ እናቱን እንግዲህ ሊያሸንፍ ባለመቻሉ እናቱን ሊያሸንፍ የሚችለው በተለያዩ አጋጣሚዎችንም አጋልጦም ተጠቅሞ ይህጋች እንግዲህ የሚፈልገውን ነገር ሊያገኝ ስላልቻለ ታዲያ እናቱን ሊያሸንፍ የሚችል ወንድ ልጅ እንዳላት ከተገነዘበ በኋላ ንግግሩን ያደረገው ከልጁ ጋር ነበረ። ታዲያ ልጁም ደግሞ አውቃለሁ እናቴ መልካም ሰሪ አልነበረችም፣ ጥሩ አልሰራችም፣ ቢሆንም ግን በቃ ታገሰኝ ገንዘቤ ይሰጣል በማለት ገንዘቡን በቅርቡ እንደሚሰጠውና ቤቱንም እንደሚሸጠው ነገር ግን ቤቱ ሲሸጥ ደግሞ ትልቅ ቅሬታና ትልቅ ሐዘን ይህ ቤት ተወልደው ያደጉበት ብዙ ነገር ያሳለፉበት ቤት ዛሬ ላይ በአንድ ተልካሻ ነገር በተለይም ደግሞ ያልጠበቀው ነገር ከእናቱና ከእህቱ በተደረገ ነገር ከዚህ ክፋት ተቆጠቡ፣ ከዚህ ክፋት ራሳችሁን አርቁ እያለ ሲመክራቸው የነበረው ወይዘሮ ወርቄና ልጇ የወዲት ግን ብሶባቸው ዛሬ ላይ ዋጋ እያስከፈላቸው መሬት ለመሬት እያስኬዳቸው አሁን የመጨረሻ ጥግ ውሳኔ ቤታቸው በቁማቸው ላይ ሊሻር ደርሷል። ታዲያ አስቻለውም ደግሞ ለዚህ ደረጃ በመድረሳቸው እያዘነ ባለበት ወቅት ደግሞ ፀሐይ በዚህ ሰዓት አይዞ ከጎን ነኝ፣ ማዘን አይጠበቅብህም፣ የምችለውን ባግዘ ኖሮ ደስ ይለኝ ነበረ፣ ነገር ግን ደግሞ ፈጣሪ የያዘው ምን ይታወቃል ስትልም እንዲረጋጋ እሱ ደግሞ ከቤት ከሀብት ንብረት በላይ ምን አለና ከዚህ በኋላ ምን ተስፋ አለኝ እያለ ተስፋ ቆርጦ ፀሐይ ደግሞ አይዞ ፈጣሪ ምን እንደያዘልህ ምን ታውቃለህ ብዙ ሰዎች ሀብት ንብረት ብዙ ነገር እያላቸው እንኳን ቆጥረው አቃጥለው የማይዘልቁት ገንዘብ እያላቸው ነገር ግን ያ ገንዘባቸው ምቾት ሰላም አልሰጣቸውም። እመነኝ የኔ አምላክ ምቾት ሰላም ይሰጥሃል። ምናልባትም ሰላም ያለው እንቅልፍ በማታውቀው ነገር ደግሞ አስደሳች ነገር ሊፈጠርልህ ይችላል እያለች አስቻለው በእናቱ እንዲሁ ባደረጉት በእህቱ ተማሮ በተፈጠረባቸው በላያቸው ላይ የሚወዱት አባታቸው እያለ የተሰራ ቤት አሁን ላይ በቁማቸው ሲሸጥ በእጅጉ አዝኖ እያለ እቺ ተራ ሰራተኛ የእጅ መዳም ሰራተኛ የምትለው ወይዘሮ ወርቄ አሁን ላይ ደግሞ ላስቻለው ደስታን ለመስጠት እየሞከረች ነበረ። በሌላ በኩል ደግሞ የወዲት ዓለምን በቅርቡ አጠፋሻለሁ፣ እንዴት እንደማጠፋሽ አሳይሻለሁ ስትልም ዓለምም ደግሞ እኔ አምላክ አለኝ፣ የማይተኛው የማያንቀላፋው አምላክ ያለኝ፣ ምንም እንድታደርግኝ አትችይም ስትልም የፈለገችውን ነገር ማድረግ እንደምትችል ምድር ሰጥታን ነበረ። ታዲያ የወዲትም ደግሞ እንግዲህ ባለማፈር አሁኑኑ ከቤት ማንም አለመኖሩን ካረጋገጠች በኋላ ብቻዋን ወዳለችበት ወደ ኪችን እንግዲህ ዓለምን ለመግደል የሚሆን ዓለም ላይ እንግዲህ ትንኮሳ ለማድረስ ወደ ኩሽና እያንሻከፈች ገብታለች። የዛሬው ክፍል ይህንን ይመስል ነበረ። በሚቀጥለው ክፍል ዓለምን ትጎዳት ይሆን ወይስ ደግሞ ዓለም ራሷን ትጠብቅ ይሆን ወይስ ይች ልጅ ደግሞ ሌላ ሰው ደርሶ ያድናት ይሆን? ይህንን የሁላችንም ግምት ነው። በሚቀጥለው ተመልሰን እስከምንገናኝ መልካም ቆይታ